ጤና ይስጥልን የዕለቱን መረጃዎች ከዚህ ቀጥሎ እናቀርብላችኋለን። እስከ መጨረሻው ተከታተሉን። ወደ ዜናዎቹ እናልፋለን። ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ ነው ሲል ሳልሳይ ወያኔ ትግራይ ከሰሰ። ሳልሳይ ወያኔ ትግራይ ፓርቲ በትግራይ በጠመንጃ የሚመራ የፖለቲካ ኃይል ስልጣን ላይ ተቀምጧል ሲል ክስ አሰምቷል። ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ ነው ያለው ፓርቲው በእንዳስላሴ ሽረ የተፈናቃዮች የማቆያ ማዕከል የሆነውን በማስረጃ አቅርበዋል። በማቆያ ማዕከሉ የነበሩት የስድስት ልጆች አባት ተፈናቃይ በህወሓት የፓርቲ ወርሃዊ ክፍያ እንዲከፍሉ ይጠየቃሉ ይላል ፓርቲው። አባትየው እኔ የፓርቲ አባል አይደለሁም፣ በሆንም በዚህ ወቅት የመክፈል አቅም የለኝም በማለት እንደመለሱ ገልጿል። የፓርቲ አባል አይደለሁም፣ የወርሃዊ መዋጮ አልከፍልም ያሉት አባት በህወሓት አባላት በፕላስቲክ የተሰራ ቤታቸው ፈርሶ ከመጠለያ ማዕከሉ እንዲባረሩ መደረጋቸውን ፓርቲው አሳውቋል። ፓርቲው በትግራይ ህዝብ ጫንቃ በጠመንጃ የሚያዝ የፖለቲካ ኃይል ተጭኗል ቢሉም ተፈናቃዮች ወደ ቀያቸው ሳይመለሱ የክልሉ ግዛታዊ አንድነት ሳይረጋገጥ ምርጫ መካሄድ የለበትም ሲል አሳስቧል። ፌዴራል መንግስቱ በትግራዩ ኤፈርት ስር በሚገኙ 22 ኩባንያዎች ላይ የጣለውን የባንክ ሂሳብ እገዳ ማንሳቱን ዋዜማ አረጋግጣለች። ኤፈርት እገዳው መነሳቱን የተረዳው በኩባንያዎቹ አማካኝነት መሆኑን አንድ ከፍተኛ የኤፈርት ኃላፊ ለዋዜማ ተናግረዋል። መንግስት በኩባንያዎቹ ላይ እገዳውን የጣለበትን ምክንያት ለኤፈርት በይፋ እንዳልገለጠ የጠቀሱት ኃላፊው ሆኖም እገዳው የተጣለው ከሽብር ጋር የተያዘ ጥርጣሬ አለን በሚል ምክንያት መሆኑን መረዳታቸውን ገልጸዋል። ዋዜማ የተመለከተችው በፍትህ ሚኒስቴር ታህሳስ 7 ቀን ለባንኮች በተጻፈ ደብዳቤ ሱር ኮንስትራክሽንን ጨምሮ የኤፈርት 22 ኩባንያዎች የባንክ ሂሳብ ህዳር 25 እና ህዳር 30 በጻፋቸው ደብዳቤዎች ማገዱን ይገልጣል። እኛ ከወንድሞቻችን ኢትዮጵያውያን ጋር ምንም አይነት ችግር የለብንም ሲሉ የግብፁ ፕሬዝዳንት ተናገሩ። በካይሮ የአፍሪካ ሩሲያ የትብብር ፎረም ስብሰባው ላይ የሩሲያ የውጭ ጉዳይ ሚኒስትር ሰርጄይ ላቭሮቭ እና በርካታ የሩሲያ ዲፕሎማቶች የተገኙ ሲሆን የ50 የአፍሪካ ሀገራት ሚኒስትሮችም ተሳታፊ መሆናቸውን ተዘግቦ ነበረ። በዚህ ጉባኤ ላይ የግብፁ መሪ ከኢትዮጵያውያን ጋር ምንም ችግር የለብንም የሚል መሸንገያቸውን ያቀረቡት። በዚህ ንግግራቸው ላይ ስለ ኢትዮጵያም አንስተው ነበር። አልሲሲ ሲናገሩ ግብፅ ከኢትዮጵያውያን ወንድሞቿ ጋር ምንም አይነት ችግር የለባትም፣ እንዲሁም ከኢትዮጵያውያን ጋር ግጭት ውስጥ መግባትም ሆነ ጥላቻ ማስፈን አትሻም ብለዋል። ጨምረውም የግብፅ ዋነኛ ጥያቄ በአባይ ወንዝ ላይ ያላት የውሃ መብቷ እንዳይጎዳ ብቻ ነው። ይህንን መብቷን ለማስጠበቅ ደግሞ በህዳሴው ግድብ ላይ ህጋዊና አሳሪ ስምምነት ላይ መድረስ አስፈላጊ ነው። ስምምነቱ ለሁሉም አካላት ዋስትና የሚሰጥ ይሆናል በማለት ገልጸዋል። ፕሬዚደንት አልሲሲ ንግግራቸውን ሲቀጥሉም የግብፅ ፖሊሲ ወጥነት ያለውና በየትኛውም ሀገር ውስጣዊ ጉዳይ ላይ ያለመግባት ላይ የተመሰረተ ነው። በሌሎች ሀገራት ውስጥ መተራመስ እንዲፈጠር የሚያደርግ ፖሊሲም የላትም ቢሉም ለረጅም ዓመታት ግብፅ የኢትዮጵያን ተቃዋሚዎች ከሻዕቢያ ጀምሮ እስከ ህወሓት ድረስ ያሉትን በመደገፍ የምትታወቅ ነች። ለተቃዋሚዎች የሬዲዮ ጣቢያ በመደገፍ በማቋቋም እና የፋይናንስ አቅርቦትን በማድረግ ግንቦት 7ን ጨምሮ የዚህ ድጋፍ ተቋዳሾች ነበሩ። ይህ በኢትዮጵያ የውስጥ ጉዳይ መግባት ነው ወይስ አይደለም የሚለውን እንግዲህ የፖለቲካ ተንታኞች መልስ ይሰጡበታል። ግን ማንኛውም የተማረ የሚሆን ያልተማረ ሰው እንደሚረዳው በፕሮፓጋንዳ የሚሆን በጦር መሳሪያ መደገፍ በውስጥ ጉዳይ ከመግባት ተለይቶ የሚታይ አይደለም። ይህም የተረጋገጠ ነው። ራሳቸው ተቃዋሚዎቹም በአንደበታቸው ያረጋገጡት እውነታ ሆኖ ሳለ አብዱልፈታህ አልሲሲ ማንን ለመሸንገል እንደዚህ አይነት ዲስኩር እንዳደረጉ ግልጽ አይደለም። የሚታወቅ ነገር ነው። ግብፅ የኢትዮጵያ ጠላት ነች። የኢትዮጵያውያን ተቃዋሚዎችን ረድታለች። ዓላማው ደግሞ እነዚህ ተቃዋሚዎች ተጨቆንን፣ ተቆረጥን፣ ተፈለጥን ስላሉ ሳይሆን ኢትዮጵያን እንዲከፋፍሉላት፣ ኢትዮጵያ እንዲያዳክሙላት ነው እና ኢትዮጵያ በግብፅ የእጅ አዙር ጦርነት ብዙ ዋጋ ከፍላለች፣ ተጎድታለች። የተጎዳች ሀገር ነች እና ይህንን ማንም አይረሳውም፣ ማንም ሊደብቀውም አይችልም። ምን መገንዘብ ያስፈልጋል። አሁን እንኳን በቅርቡ የወደብ ጥያቄ በተነሳበት ጊዜ ኢትዮጵያ ወደቡ ድርሽ አትልም እስከ ማለት ነው የደረሰችው ግብፅ። ኢትዮጵያ ወደብ አያስፈልጋትም ወይም ቀይ ባህር አይገባትም እያለች ነው የምትገኘው ይቺ ሀገር። ከዚህ በላይ የትኛውም ሀገር ለኢትዮጵያ ጠላትነትን አሳይቶ ማያውቅም። ኤርትራ ብትሆን በራሷ ፍላጎት የምትንቀሳቀስ ሀገር አይደለችም።
የግብጽ አሻንጉሊት ነች እንጂ ኤርትራ ያን ያህል ለኢትዮጵያውያን ጥላቻ ኖሯት አይደለም። ተላላኪ ስለሆነች ነው፣ የምታስፈጽመው አጀንዳ ስላላት ብቻ ነው ከኢትዮጵያ ጋር እዚህ ድረስ ለውስጥ የገባችው። ምናልባትም ደግሞ የህልውና ስጋት ይኖራታል። ትንሽ ሀገር ስለሆንኩኝ በድጋሚ በኢትዮጵያ የመዋጥ አደጋ ሊጋረጥብኝ ይችላል። ስለዚህ በዚህም በዛም ብዬ ኢትዮጵያን ማዳከም፣ በውስጥ ጉዳዩ ጣልቃ መግባት፣ በተለይ ደግሞ የባህር አክሰስ እንዳታገኝ በማድረግ እስከ መቼም እንዳታንሰራራ ወድቃ የቀረች ሀገር አድርጌ አስቀራታለሁ የሚል አመለካከት በኤርትራውያን ልሂቃን ዘንድ መኖሩ ይታወቃል። ከዛ ውጪ ትልቁ የኢትዮጵያ ስጋት እና የጠላትነት ስሜት የሚመነጨው ከወደ ግብጽ አቅጣጫ ነው። ወደ ኤርትራም ሆነ ከሶማሊያ በኩል ያለው እንደ ትልቅ ስጋት የሚታይ አይደለም። ይህ በዚህ ባለበት ሁኔታ ነው እንግዲህ ግብጽ ከኢትዮጵያ ጋር ችግር የለባትም እያለች የምትገኘው። አልሲሲ የተባሉት ፕሬዚዳንት ናቸው እንግዲህ ይህንን ነገር ያሉት። የውጭ ጉዳይ ሚኒስትሩ ደግሞ ሌላ ነገር ሊናገሩ ይችላሉ በሌላ መድረክ ላይ። እኚህ ሰው የሚሉት ብቸኛ ፍላጎታችን የአባይን ወንዝ እንደፈለግን እንደ ድሮው እንደ ጥንቱ መጠቀም፣ ማንም እንዳይነካብን፣ ያለን መብት እንዳይነካ ማድረግ ብቻ ነው ይላሉ። ለዚህም ደግሞ ህጋዊና አስገዳጅ ስምምነት እንዲደረስ ነው። እኛ እናንተ እናስገድዳችኋለን፣ እናንተ ደግሞ ትፈርሙልናላችሁ ማለት ነው በሌላ አነጋገር። በዚህም ኢትዮጵያ ገንብታ ስራ ባስጀመረችው የህዳሴ ግድብ ላይ የሀገራቸውን አቋም አሁንም እንደ በፊቱ ሙጭጭ ያለ መሆኑን አጽንኦት በመስጠት መናገራቸውን የዜና ምንጮች እያስተጋቡት ይገኛሉ። ከጥቂት ሳምንታት በፊትም የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ያስገኙ ባለመሆናቸው አገራቸው ተጨማሪ ውይይት እንደማትፈልግ እና መብቷንም በዓለም አቀፍ ሕግ መሰረት እንደምታስከብር ለቢቢሲ ተናግረው ነበር። እንግዲህ ይሄ ዓለም አቀፍ የሚሉት ሕግ የትኛው ነው? አንድ ሀገር ከአገሩ የሚመነጭን ወንዝ መጠቀምንስ ይከለክላል ወይ የሚለውን ማብራራት አልቻሉም። ምናልባት እነሱ በውስጥ ያውቁታል። ነገር ግን ኢትዮጵያ የዚህ ወንዝ ተጠቀመችም አልተጠቀመችም ተጎጂ ሆና ነው የኖረችው። ገና ለገና ትጠቀማለች በሚል ፍራቻ ግብጾች ኢትዮጵያን ሲያደሙ ኖረዋል። ይህ ደግሞ መቀጠል አይችልም። ስምምነት አይደረግም የሚል ኢትዮጵያዊ ያለ አይመስለኝም። ነገር ግን ስምምነቱ መሆን ያለበት አንደኛ የውሃ ድርሻችን ምን ይሆናል? ኢትዮጵያ ምን ያህል ይደርሳታል? ግብጽ ምን ያህል ይደርሳታል? ሌሎች የተፋሰሱ የላይኛውም የታችኛውም ሀገራት ምን ያህል ኮንትሪቢዩት ያደርጋሉ? ምንስ ያህል ይደርሳቸዋል በሚለው ላይ ንግግር መደረግ አለበት። ይህም ቀደም ሲል የተቋቋሙ መድረኮች አሉ። የናይል ተፋሰስ ሀገራት መድረክ አለ። እዛ ላይ ተነጋግሮ ተወያይቶ መፍታት ሲቻል፣ ግብጽ ግን እየጠየቀች ያለችው በህዳሴ ግድብ ላይ ብቻ ነው መደራደርም መነጋገርም ከዛም ደግሞ አስገዳጅ ስምምነትን መፈራረም የምፈልገው ነው የምትለው። ይህ እንዴት ሊሆን ይችላል? ሌሎቹስ ሀገሮች? ኢትዮጵያ እኮ ከሌሎቹ ሀገራት ጋር በትብብር ስትሰራ ኖራለች። ሌሎቹ ሀገራትም የራሳቸው መብትና ድርሻ አላቸው በናይል ወንዝ ላይ። ስለዚህ ኢትዮጵያ እነዚህን ሀገሮች መክዳትም አትችልም። ለብቻዋ የተናጠል ስምምነት ማድረግ አትችልም። የተፋሰስ ሀገራቱን በሙሉ ያካተተ ኤርትራ እንኳ ሳትቀር የምትካተትበት ስምምነት ላይ ነው መደረስ ያለበት እንጂ ኢትዮጵያ ብቻዋን የምትፈራረምበት ምን ምክንያት አለ? አስገዳጅ ስምምነት ውስጥ የምትገባበት ምን ምክንያት አለ? ሌሎች ሀገራት እንደዚህ ነው የሚካሄደው? አይደለም። እንደዚህ አይነት ግድቦች አሉ። በአሜሪካም አለ፣ በዩሮፕም አለ። ስለዚህ ይህ ፍርደ ገምድልነት ነው። በኢትዮጵያ ላይ ይህን ያክል ጫና ማሳደር ሁሉም አካላት መንግስትንም ጨምሮ ሲቪል ሶሳይቲዎች ይህንን አጠንክረው ሊታገሉት ይገባል። ለ24 ዓመታት ያለምንም ፍርድ በእስር ላይ የሚገኘው የስዊድን ዜግነት ያለው ትውልደ ኤርትራዊው ጋዜጠኛ ዳዊት ይስሐቅ በሕይወት መኖሩን የስዊድን ባለስልጣናት ለመጀመሪያ ጊዜ አስታወቁ። የስዊድን ባለስልጣናት ዳዊት እስር ቤት ውስጥ በሕይወት ስለመኖሩ የተናገሩት የሀገሪቱ የውጭ ጉዳይ ሚኒስትር ማሪያ ስቴነርጋርድ በተያዘውም ሳምንት ወደ አስመራ ተጉዘው ከኤርትራ ባለስልጣናት ጋር ከተወያዩ በኋላ ነው። ሚኒስትሯ ዳዊትን ከእስር መፈታት ምን ያህል አስፈላጊ እንደሆነ ለኤርትራ ባለስልጣናት ማስረዳታቸውን እንደነገሩት ጠቅሶ የዘገበው የፈረንሳዩ የዜና ወኪል ነው። ዳዊት ከ24 ዓመታት በፊት ለእስር የተዳረገው ኤርትራ ውስጥ ፖለቲካዊ ማሻሻያዎችን ማድረግ እንደሚያስፈልግ የሚያትት ጽሑፍ አስመራ ውስጥ በሚያሳትመው ጋዜጣ ላይ ማውጣቱን ተከትሎ ነበር። ይህ ሪያሊቲ ሚዲያ ነው።